ሰላም ለእናንተ ይሁን ውድ የአራዳ ፍሊክስ ተከታታዮች፣ ዛሬ አብረን ወደ አንድ ጥንታዊና ምስጢራዊ ስፍራ እንጓዛለን። ስሙም ላሊበላ ይባላል። ይህች ከተማ በኢትዮጵያ የሰሜን ተራሮች እምብርት ላይ በክፍለ ዘመናት ታሪክ ተውጣ በዝምታ የቆመች ናት። ላሊበላ ስንል የብዙዎች አእምሮ ውስጥ የሚመጣው ምስል አንድ ነው፤ ከሕያው ዓለት ተፈልፍለው የተሰሩ በዓለም ላይ ንጽጽር የሌላቸው አስደናቂ አብያተ ክርስቲያናት። አንዳንዶች ይህችን ቅድስት ስፍራ አዲስ ኢየሩሳሌም ሲሏት፣ ሌሎች ደግሞ የዓለም ስምንተኛው ድንቅ ብለው ይገልጾታል። እነዚህ አብያተ ክርስቲያናት የተገነቡት ከላይ ወደ ታች ዓለቱን በመጥረብና በመፈልፈል ነው። ይህን ስንል ቀላል ሊመስል ይችላል፤ ነገር ግን የመቶዎች ቶን የሚመዝን ዓለት ከምድር ጋር ተያይዞ ሳለ ቅርጹን፣ መስኮቶቹን፣ በሮቹን፣ ጣሪያውንና ውስጣዊ ክፍሎቹን በትክክልና በሚያስደንቅ ስነ-ጥበብ መቅረጽ ምን ያህል የእውቀት የጥበብና የጽናት ጥግ እንደሆነ መገለጥ። ጥያቄው ግን እንዴት የሚለው ነው። ከ800 ዓመታት በፊት ያለ ዘመናዊ መሳሪያዎችና ቴክኖሎጂ ይህን የመሰለ ታላቅ ሥራ እንዴት ሊፈጸም ቻለ? ይህ ምስጢር ለዘመናት የብዙዎችን አእምሮ ሲያጠያይቅ የኖረ ሲሆን፣ ለላሊበላም ልዩ ውበትና ክብር ሰጥቷታል። ዛሬ ይህንን ምስጢር ለመፈተሽ የላሊበላን ድንቅ አብያተ ክርስቲያናት ግንባታ ከውስጥ እንቃኛለን። ከውጭ ከሚታየው ድንቅነት ባሻገር ከሥራው በስተጀርባ ያለውን ጥበብና ፈተና አብረን እንመልከት። የላሊበላን አስደናቂ አብያተ ክርስቲያናት ታሪክ ስንፈትሽ ከሁሉም በፊት ወደ ልባችን የሚመጣው የገነባቸው የንጉሥ ላሊበላ ታላቅ ራዕይ ነው። ይህ ከቀላል ግንባታ ያለፈ ጥልቅ መንፈሳዊ ጥሪን የተላበሰ ራዕይ ነበር። ንጉሥ ላሊበላ የዛጉዌ ሥርወ መንግሥት አምድ፣ እምነቱ የጠለቀ፣ ለሕዝቡ ያለው ፍቅር ከምን በላይ የሚያስገርም ንጉሥ ነው። በዚያን ዘመን ወደ ቅድስት ምድር ኢየሩሳሌም የሚደረገው ጉዞ ብዙ ፈተናዎች የበዙበት፣ አንዳንዴም የማይቻልበት ደረጃ ላይ የደረሰ ነበር። ንጉሥም ሕዝቡ ያንን መንፈሳዊ ጥማት የሚያረካበት፣ እግዚአብሔርን የሚያመሰግንበት ምድራዊት ኢየሩሳሌምን በሀገሩ ውስጥ የመፍጠር ራዕይ ነበረው። ይህ ደግሞ ከውጭው ዓለም ጫናዎች ለሕዝቡ የውስጥ ሰላምና መንፈሳዊ መሸሸጊያ ያስገኘ። እርሱ የገነባቸው አብያተ ክርስቲያናት የድንጋይ ቅርጻቅርጾች ብቻ ሳይሆኑ የንጉሥን የማያወላውል እምነት፣ ለፈጣሪው ያለውን ፍጹም ታማኝነትና ለሕዝቡ ያለውን የማይናወጥ ፍቅር የሚያንጸባርቁ ናቸው። እያንዳንዱ የድንጋይ ንክኪ፣ እያንዳንዱ የተቀረጸ መስኮትና በር የንጉሥን ልብ መንፈስና ራዕይ በዝምታ ይናገራሉ። ይህ ሁሉ የንጉሥ ቅዱስ ምድርን በራሱ ሀገር ውስጥ ለማንተንበረስ። የላሊበላ አብያተ ክርስቲያናት በታሪክ መዛግብት ላይ እንደተቀረጹት አብያተ ክርስቲያናት ብቻ ሳይሆኑ የንጉሥን እምነትና ሕዝቡን የማገልገል መንፈስ የሚያሳዩ ሕያው ምስክሮች ናቸው። ይህ ታላቅ ራዕይና ያላሰለሰ ቁርጠኝነት ነው። ዛሬም ድረስ በላሊበላ ዓለታማ አብያተ ክርስቲያናት ውስጥ የምናየው የንጉሥ ልብ፣ እምነትና የሕዝብ ፍቅር እዚያው በድንጋዮች ውስጥ ተጽፏል። ብዙዎች የላሊበላን ድንቅ ሥራ ሲያዩ በመላእክት እጅ ታግዞ የተሠራ ነው ይላሉ። በእርግጥም ይህ ተረት የቦታውን ቅድስናና ታላቅነት የሚያሳይ ውብ ታሪክ ነው። ሌሊት ሌሊት መላእክት ከሠራተኞቹ ጋር ሆነው በቀን ከተሠራው በእጥፍ ይሠሩ እንደነበር ይነገራል። ይህ ታሪክ የልብ ወለድ ያህል ውብ ሲሆን፣ ለቦታውም ልዩ መንፈሳዊ ዳው ይፈጥራል። ነገር ግን ከዚህ ታላቅ የቃል ወግ ጀርባ እውነተኛው የላሊበላ ምስጢር የሚገኘው በሰው ልጅ አስደናቂ ብልሃትና በጽናት በተከናወነው ሥራ ላይ ነው። ከሺህ ከሚበልጡ ዓመታት በፊት ኢትዮጵያውያን ቅድመ አያቶቻችን የድንጋይ ቀራጎዎችና ቀላል ሠራተኞች በታላቅ ዕውቀትና ትጋት ይህን ታሪክ ቀርጸውታል። እነዚህም ቤተ ክርስቲያናት ከላይ ወደ ታች ከጠንካራ የድንጋይ ገጽታ ውስጥ በመዶሻና በስለት ደርሱ። እያንዳንዱን ምሰሶ፣ እያንዳንዱን መስኮት፣ እያንዳንዱን ቅስት በጥንቃቄና በትክክለኛነት ልክ እንደ ሸማኔ ክር እንደሚሰራል ከድንጋይ ውስጥ አውጥተውታል። ምንም አይነት ዘመናዊ መሳሪያ ሳይጠቀም በእጅ ሥራ ብቻ የተከናወነ ታላቅ ተአምር ነው። የሰው ልጅ መንፈስና የኢትዮጵያውያን ቅድመ አያቶች ችሎታ ምን ያህል የላቀ እንደሆነ የሚያሳይ ሕያው ምስክር ነው። ይህ የትውልድ ወደ ትውልድ የተላለፈ ጥረት ውጤት ነው። ብዙዎች የላሊበላን አብያተ ክርስቲያናት ከምድር በታች የተቆፈሩ ቀላል ዋሻዎች አድርገው ሊያስቡ ይችላሉ። እውነታው ግን ከዚህ እጅግ የላቀ ነው። እነዚህ ቤተ መቅደሶች በቀላሉ የተቦረቦሩ ሳይሆኑ ከላይ ወደ ታች በአንድ ድፍን ድንጋይ ውስጥ የተቀረጹ ውስብስብ የሥነ ሕንጻ ውጤቶች ናቸው። የእነዚህ አብያተ ክርስቲያናት ድንቅነት የሚጀምረው በጥልቀት ከታሰበበትና ከታቀደው ግንባታቸው ነው። ዋናው ምስጢር ደግሞ እያንዳንዱ ቤተ ክርስቲያን ከሚከበው ብልህ የፍሳሽ ማስወገጃ ሥርዓት ጋር የተገናኘ ነው። ይህ ሥርዓት በዘመናት ሁሉ የጣለውን ዝናብና የጎርፍ ውሃ ከቤተ ክርስቲያኖቹ ግድግዳ በማራቅ ድንጋዩ እንዳይሸረሸር፣ ቤተ ክርስቲያኖቹንም ከእርጥበት ጉዳትና እንዲቆዩ አስችሏቸዋል። ይህ ዕውቀት ከየት መጣ? እንዴት ታሰበ? የጥንቶቹ ቀራጎዎች የድንጋዩን ባህሪ፣ ውሃን እንዴት እንደሚያስወግዱ፣ የአየር ንብረቱን ተጽዕኖ ጠንቅቀው ያውቁ ነበርና ነው። ከውጭ ስመለከት ቤተ ክርስቲያኖቹ ባለ ብዙ ፎቅ ሕንፃዎች የሚመስሉ በረንዳዎች፣ መስኮቶችና በሮች ያሏቸው ናቸው። እያንዳንዱ ዝርዝር ከመስኮቶቹ ቅርጽ እስከ ግድግዳዎቹ ውፍረት ድረስ ለዘመናት የፀሐይን፣ የዝናብና የንፋስን ኃይል ተቋቁሞ እንዲቆይ በጥንቃቄ ታስቦ የተሠራ ነው። ወደ ውስጥ ስንገባ ደግሞ ግርማ ሞገስ የተላበሱ ምሰሶዎቹ፣ ቅስቶችና በግራ የተፈሰሰ እነዚህ ሁሉ የተሰሩት በአንድ ወቅት ሕያው በነበረው ድንጋይ ውስጥ ነው።
ይህ ድንቅ ሥራ በጥልቅ ዕቅድና በከፍተኛ የእጅ ጥበብ የተከናወነ ነው። ቀያሾቹና ቀራኮዎቹ ድንጋዩን ልክ እንደ ሸክላ ሰሪ ጭቃን ወይም እንደ ቀራክ እንጨትን ተጠቅመውበታል። እያንዳንዱ ምት፣ እያንዳንዱ ቅርጽ ለቤተ ክርስቲያኑ ውበትና ዘላቂነት አስተዋጽኦ እንዲያደርግ ታስቦ ነበር። ይህ የጥንቶቹ ኢትዮጵያውያን የሥነ ሕንፃ ጥበብ ብልህነት ለትውልድ የሚተላለፍ ስነ ሕንፃ ጥበብ ስንሂናቢብ የፍሳሽ ማስወገጃ ሥርዓት የፍሳ ሚያስወጅቸ ስራየድ የተቦረቦሩ አድጆርቦር ዘላቂነት ተዋሰንድ ብዙዎች የላሊበላን ውቅር አብያተ ክርስቲያናት እንደ ጥንታዊ ቅርሶች የጥበብና የብልሃት ማሳያዎች አድርገው ሊያዩዋቸው ይችላሉ። በእርግጥም እውነት ነው። ነገር ግን ከዚህ በላይ ጎብኚዎች ከውጭ ሲመለከቱት ከሚታየው በላይ ጥልቅና ሕያው የሆነ መንፈሳዊ ዓለም አላቸው። እነዚህ ድንቅ ሥራዎች ከዘመናት በኋላም ቢሆን በቀን በቀን አገልግሎት የሚሰጥባቸው ሕያው የአምልኮት ጎህ ሲቀድ የፀሐይ የመጀመሪያ ጨረሮች የድንጋይ ግድግዳዎቹን ሲያሞቁ የአካባቢው ሕዝብና ከሩቅ የመጡ ምዕመናን በየቤተ ክርስቲያኑ ደጃፍ ተሰብስበው የጧት ጸሎታቸውን ያቀርባሉ። የካህናት ዜማ፣ የቅዳሴ ድምፅ እና የአማኞች አሜን የሚል ምላሽ በድንጋይ ግድግዳዎቻቸው ውስጥ ያስተጋባል። የዕጣን ሽታ፣ ከሻማዎቹ የሚወጣው ብርሃንና የትውልድ ዘመናትን የተሻገረው የመንፈሳዊነት ስሜት እያንዳንዱን ጎብኚ ሳይቀር በጥልቅ ይነካል። እነዚህ ቤተ መቅደሶች ለላሊበላ ሕዝብ የሕይወታቸው ማዕከል ናቸው። እዚህ ውስጥ ነው ሕፃናት የሚጠመቁት፣ ባለትዳሮች የሚጋቡት፣ የመላእክት በዓላት የሚከበሩት እና ሽማግሌዎች የመጨረሻ ምቾታቸውን የሚያገኙት። እያንዳንዱ የድንጋይ ክፍል ከበርካታ ትውልዶች የጸሎት፣ የደስታና የሐዘን እንባዎች ጋር የተቆራኘ ነው። ቀዝቃዛው የድንጋይ ግድግዳ ሸምታት የሚፈንቅል ከመጀመሪያው የድንጋይ ቅርስ ጀምሮ እስከ ዛሬ ድረስ ያለው እምነት ሳይቋረጥ ቀጥሏል። ከትውልድ ወደ ትውልድ የሚተላለፈው ጥልቅ እምነትና የዚያን ጊዜ የነበሩት ገንቢዎች የነበራቸው መንፈስ አሁንም ድረስ በግልጽ ይሰማል። እነዚህ አብያተ ክርስቲያናት የአባቶቻችንን ጽናት፣ ብልሃትና ጥልቅ መንፈሳዊነት ሕያው ምስክር ሆነው ቆመዋል። እነሱም አሁንም ድረስ በየዕለቱ የሰው ልጅ መፍትሄ እንደሆነ እና እምነት ምን ያህል ዘመን ተሻጋሪ ኃይል እንዳለው በዝምታ ይናገራሉ። ይህን የመሰለ ጥልቅ ታሪክና ባህል ያላቸውን ሌሎች ታሪኮች ለመስማት ከፈለጉ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ውድ ወንድሞቼና እህቶቼ፣ የላሊበላን ውቅር አብያተ ክርስቲያናት ታሪክ ስንቋጭ ከቀላል ታሪክ በላይ የሆነ ትምህርት እናገኛለን። ብዙ ጊዜ የመላእክት እጅ፣ የሰማይ ኃይል በውስጡ እንዳለ በኩራት እንናገራለን። እናም ይህ እምነት የቅዱስ ላሊበላን ራዕይ፣ የሕዝቡንም መንፈስ እጅግ ያበረታ ነበር። ነገር ግን ከዚህ ጥልቅ እምነት ጎን ለጎን የማይታመን የሰው ልጅ ጥበብ ጽናና እንደኛ ያሉ ሰዎች በተራራው ልብ ውስጥ ገብተው ድንጋዩን እየፈለፈሉ በሺዎች የሚቆጠሩ ሰዓታትን፣ ቀናትን፣ ወራትንና ዓመታትን ያሳለፉ የእጅ ባለሙያዎች ነበሩ። እያንዳንዱ ግድግዳ፣ እያንዳንዱ ምሰሶ፣ እያንዳንዱ መስኮት በታላቅ ትጋትና ትክክለኛነት የተሰራ ነው። መለኮታዊ ተመስጦ ህልሙን ቢያቀጣጥለውም ያ ህልም እውን እንዲሆን ያደረጉት ደግሞ የሰው ልጆች ጥረት ማሳነስ ሳይሆን የሰው ልጆችን ታላቅነት የበለጠ ማድነቅ ነው። ላሊበላ የዓለም ድንቅ ብቻ ሳትሆን የእምነትና የብልሃት ጥምረት ሕያው ምስክር ነች። በዚያች ጥንታዊ ምድር ውስጥ ቆሞ የፀሐይ ብርሃን በድንጋይ ግድግዳዎች ላይ ሲያርፍ የአባቶቻችንን ላብ፣ ህልም እና ጸሎት ይሰማና ዘመናትን ተሻግሮ የቆመው ይህ የጥበብ ፍሬ ለትውልድ የሚተላለፍ ቅርስ ነው። ይህ ታሪክ የሰው ልጅ በእምነቱ ሲመራ የማይቻለውን ነገር እንዴት እውን ማድረግ እንደሚችል ያሳየናል። እናንተስ ስለ ላሊበላ ምን ይሰማችኋል? ከታሪካችን እንድንማር ወደፊትም እንድንቀጥል የሚረዳንን ታሪክ ይዘንላችሁ እንቀርባለን። ይህን የመሰሉ ታሪኮች እንዳያመልጧችሁ የቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። መልካም ምሽት ይሁንላችሁ።